ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበሪያ እንደነሳውላችሁ ለህዳሴ የሚውሉ ግብአቶች ከሁለት ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን የሰራነው 2 ወር ተኩል እያንዳንዱ መኪና የገንዘቡ ሳያንስ የውጭ ጫና ሳያንስ ከተገዛና አገር ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው። ፕሮጀክት ላይ ቅድም አንስቼ የተውኩት ጉዳይ አንዱ ያለብን ፈተና አንዳንድ አካባቢ ሁሉ ጋር አይደለም። አንዳንድ አካባቢ ህዝቡ መንገድ ካልተሰራልኝ ድልድይ ካልተሰራልኝ ብሎ ከጠየቀ በኋላ ፕሮጀክቱ ጨረታ ወጥቶ ስራ ሲጀመር ከዛ አካባቢ መቅጠር አለባችሁ ሰዎች ስራ መፍጠር አለባችሁ ስለሚባል አንዳንድ ቦታ የተቀጠሩ ሾፌሮች የኩባንያውን መኪና የተቀጠሩበትን ኩባንያ መኪና ይዘው ወጥተው ከመኪና ውስጥ ነዳጅ በጀሪካን ቀርተው ይሸጣሉ። የከፋው ደግሞ ሾፌር መኪናውን አቁሞ ሁሉንም ጎማ ፈቶ መኪናውን ጥሎ ጎማ ይዞ ሄድበት ቦታም አለ። የኛ የልማት ፍላጎት ለካሳ ጥያቄ፣ የኛ የልማት ፍላጎት ጎማ ለመስረቅ፣ አንዳንድ ቦታ ደግሞ እርሻ ያቃጥላሉ። የታረሰ የግለሰብ ኢንቨስትመንት እርሻ ያቃጥላሉ። ይሄን ማህበረሰቡ መፈተሽ አለበት። ገንዘቡ የራሱ ነው። የራሱን ሀገር ሀብት በሌላ መንገድ ሲዘረፍ እያየ መተው ተገቢ አይደለም እና ህዳሴ ላይም ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢ ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። ከዚሁ ጋር ተያይዞ ከግብጽ ጋር ባለው ሁኔታ የቀድሞ የግብጽ ውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ አናግሬያቸው ነበር። ህዳሴ በታችኛው ተፋሰስ ሀገራት በተለይም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ ዓላማ ኢነርጂ ማምረት ነው። እናንተ መጉዳት እኛ አንፈልግም ስላቸው ስጋታቸው ድርቅ እንደሆነ አነሱልኝ። ድርቅ ቢያጋጥመን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው። ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም፣ የአባይ ውሃ ከዚህ ስለሚሄድ። ግብጽ ድርቅ ኖሮ ኢትዮጵያ ደግሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው፣ ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናል እኛ፣ ክላውድ ሲዲንግ ብለናል እኛ፣ የዝናብ መጠን እንዲጨምር። አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል። እኔ ማናገራቸዋለሁ። አልፎ አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተህ ነበር ይላሉ። ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ 1 ሊትር ውሃ እንኳን ከአስዋን አይደለም ነበር ያልኳቸው። አሁን ህዳሴ 100% ሞልቷል። አስዋን ዳምም 100% ሙሉ ነው። ቃሉ ተፈጽሟል። የተካደ ነገር የለም ማለት ነው። እነዚያ ሚኒስትሩና ኢንተሊጀንስ ቺፉ በወጉ ስራቸውን ሰርተው ቢሆን ኖሮ የተሻለ ትብብር መፍጠር ይቻል ነበር። አሁንም ከግብጽ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛና እዚህ የሚያስበትነን ጉዳይ አለ። በትብብር
አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። ግብጽና ኢትዮጵያ ለሺህ ዓመታት አብረው የኖሩ ናቸው። አሁንም እስከ መጨረሻው ዘመን አብረው ኖራቸው አይቀርም። ይሄን እውነት ተቀብለው በትብብር መንፈስ ቢሰሩ የኛ መሻትና ፍላጎት ነው። አሁን ለውይይት፣ አሁን ለንግግር፣ አሁንም ህዳሴን ያለበት ሁኔታ ለማየት በእኛ በኩል ክፍት እና ፍላጎት ያለን መሆኑን በዚህ አጋጣሚ እየገለጽ ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትር ኪዩብ ውሃ ያዝንበት ነው። ከፍተኛ ኢነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ሕዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ነገር ግን ኢትዮጵያ ውስጥ አንድ ለእናቱ ወግ ስለሆነ ዩኒቨርሲቲ አንድ፣ ላሊበላ አንድ፣ አክሱም አንድ፣ ምናምን አንድ ወግ ስለሆነ ያን ወግ ሰብረን መልቲፕላይ ማድረግ ደግሞ የዚህ ትውልድ ተግባር እንደሆነ እተማመናለሁ።